ጤና ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በቅድሚያ ዋና አርዕስተ ዜናዎችን እንነግራችኋለን። በመጨረሻም ኢራን ተሳክቶላታል። በምን ጉዳይ ተሳካላት? የዜና ጥንቅራችን አካተናል። ዘለንስኪና ፑቲን ተማጸኑ። እባክዎ ፑቲን ፊት ለፊት ተገናኝተን እንወያይ ብለው ደብዳቤ ልከዋል። የደብዳቤው ይዘት ምንድነው የሚለው የዜና ጥንቅራችን በሰፊው አካተናል። ቆይታችሁ የምትሰሙት ይሆናል። ጠቅላይ ሚኒስትር አብይ አህመድ አርሲ በንጹሃን ላይ በደረሰው ጥቃት የተሰማቸውን ጥልቅ ሐዘን ገልጸዋል። በዚህም ጉዳይ በዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። የእስራኤልና የሊባኖስን የተኩስ አቁም ስምምነት እንደማይቀበል አስታውቀዋል። ሂዝቦላ ባወጣው ጠንካራ ይዘት ያለው መግለጫ ላይ መሪው ናይም ቃሲም ድርድሮች ለሊባኖስ አሳፋሪና ውጤት አልባ ሆነዋል ሲል ገልጿል። በዜና ጥንቅራችን አካተነዋል። ጂንፒንግ የቻይናው ፕሬዝዳንት ከኪም ጆንግ ኡን ጋር ለመምከር በሰሜን ኮሪያ ያልተለመደ ጉብኝት ሊያደርጉ ነው ተብሏል። በሰፊ የዜና ጥንቅራችን አካተነዋል። የፕሬስ ነጻነት ታይቶ በማይታወቅ ሁኔታ አሽቆልቁሏል። የድንበር የለሽ ጋዜጠኞች ድርጅት አርኤስኤፍ ባወጣው የ25ኛ ዓመት ዓለም አቀፋዊ መግለጫ መሰረት በዓለም ዙሪያ የሚዲያ ነጻነት ታይቶ በማይታወቅ ሁኔታ ማሽቆልቆሉን፣ ጋዜጠኝነት ወደ ወንጀል የመቀየር ሂደት መባባሱን አስታውቋል። በዜና ጥንቅራችን አካተነዋል። የአያቶላህ አሊ ካሚኒ የቀብር ስነ ስርዓት ከ4 ወር በኋላ በሰኔ ወር ሊፈጸም ነው ተብሏል። በዜና ጥንቅራችን አካተነዋል። ቆይታችሁ የምትሰሙት ይሆናል። የአትሌቱ ስርዓተ ቀብር ተፈጸመ። ትናንት ሰንዳፋ በኬ የተገደለው አትሌት ስርዓተ ቀብሩ ተፈጽሟል። በዚህም ጉዳይ ዜና ጥንቅራችን አካተነዋል። ቆይታችሁ የምትሰሙት ይሆናል። ኢትዮጵያ የዩሮቦንድ አበዳሪ ያልተከፈለ ዕዳ በተመለከተ መንግስት ለመክሰስ የህግ ሂደት መጀመራቸው ተዘግቧል። በዜና ጥንቅራችን አካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያ የዜና ጥንቅራችን ስናልፍ የጦርነቱ አርማስ ይሰፋል ስትል ኢራን አሳወቀች። የኢራኑ ጠቅላይ መሪ ከፍተኛ ወታደራዊ አማካሪ ለሲኤንኤን በሰጡት ቃለ መጠይቅ ጦርነቱ ከቀጠለ አሜሪካ በኢራን የጣለችው የባህር ላይ እገዳ ካልተነሳ ጦርነቱ ወደ ህንድ ውቅያኖስ፣ ቀይ ባህር፣ ባብ ኤል-መንደብ ስርጥና ሜዲተራኒያን ባህር እናስፋፋለን ብለዋል። እስካሁን ጥቃት ስንፈጽምባቸው ከነበሩ የአሜሪካ ጦር ሰፈሮች በተጨማሪ ሌሎች ቀጠና ላይ የሚገኙ የአሜሪካ ጦር ቤዞች ላይ በጥቃት በመፈጸም ከጦርነቱ ሌላ ገጽታ እንሰጣለን ሲሉም ተደምጠዋል። ኢራን በአንድ ታዳጊ ላይ የግብረ ሰዶም ተግባር በፈጸሙ 2 ግለሰቦች በስቅላት ተቀጡ። በኢራን ቆርቬፍ ከተማ ውስጥ የአንድ 14 ዓመት ወንድ ታዳጊ ልጅ የግብረ ሰዶም ተግባር የፈጸሙ 2 ግለሰቦች በተፈረደባቸው የሞት ፍርድ መሰረት ባለፈው ሰኞ ጎህ ሲቀድ በከተማው የሚገኘው ቆርቬፍ ማረሚያ ቤት ውስጥ በስቅላት እንዲሞቱ ተደርገዋል። የሞቱ ቅጣት የተፈጸመባቸው ግለሰቦች አንዱ የ52 ዓመት ሲሆን አንዱ ደግሞ የ37 ዓመት ከተማሪዎች ናቸው። ግለሰቦቹ በቁጥጥር ስር የዋሉት ባለፈው ነሐሴ 2024 እንደ አውሮፓ አቆጣጠር ሲሆን በሞት የተቀጡት ሰዎች በህፃናት በ14 ዓመት ታዳጊ ግብረ ሰዶም ተግባር በመፈጸም በቪዲዮ በመቅረጽና በማስፈራራት ገንዘብ በመቀበል ወንጀል ተከሰው ነው። ታዳጊ ከደረሰበት ከፍተኛ ጥቃትና የስነ ልቦና ጉዳት የተነሳ ነሐሴ 12 ቀን 2024 እንደ አውሮፓ አቆጣጠር ህይወቱ በገዛጁ ማጥፋቱን ዜጋውን የተባለ ሰብአዊ መብት የሚሰራ ድርጅት ገልጿል። የአያቶላህ አሊ ካሚኒ የቀብር ስነ ስርዓት ከ4 ወር በኋላ በሰኔ ወር ሊፈጸም ነው። መካከለኛው ምስራቅ ታይቶ በማይታወቅ እጅግ ግዙፍ የተባለለት የሽኝት ፕሮግራም ይፋ ሆኗል። ባለፈው የካቲት 21 ቀን 2018 በቴህራን በሚገኘው መኖሪያ ቢሮአቸው ላይ በተሰነዘረ የጋራ የአሜሪካ እስራኤል አየር ጥቃት ከቤተሰቦቻቸው ጋር የተገደሉት የ86 ዓመቱ የኢራን የበላይ መሪ አያቶላህ አሊ ካሚኒ ከናፈቁት የመጨረሻ ምኞታቸው ጋር በተያያዘ በማሻሃድ በሚገኘው ተቃዋሚ ኢምራን ሬዛ መቅደስ አጠገብ ሊቀበሩ መሆኑ ተረጋግጧል። የኢራን አብዮታዊ ጠባቂ ዘብ IRGC እንዳስታወቀው ታላቁ የቀብር ስነ ስርዓት በሰኔ 14 የሚጀመር ሲሆን በ3 ቀን የሚቆይ በሚሊዮን የሚቆጠሩ ኢራናዊ የሚሳተፉበት ሀገር አቀፍ የሽኝት ሰልፍ በቴህራንና በቆምና በማሻሃድ ከተሞች ይካሄዳል ተብሏል። የሀገሪቱ ባለስልጣን እንደገለጹ በዚህ ታሪካዊ የቀብር ስነ ስርዓት ላይ ከ20 ሚሊዮን በላይ ህዝቦች ሊታደም ይችላሉ ተብሎ የሚጠበቅ ሲሆን ይህም በሰው ልጅ ዘመናዊ ታሪክ ውስጥ ትልቁ ህዝባዊ ስብስብ ያደርገዋል። እንዳስገራሚ የህዝብ ቁጥር እንደ አውሮፓ አቆጣጠር 1989 የተከናወነው የ10 ሚሊዮን ህዝብ የተገኘበት የቀድሞው መሪ አያቶላህ ሩሆላ ካሚኒን የቀብር ስነ ስርዓት በእጅጉ የሚበልጥ እንደሚሆን ተነግረዋል።
ጠቅላይ መሪ በጠላት በጦር ሜዳ ሽንፈት ስለገጠመው እንዳይከፋፈልን መጠንቀቅ አለብን ሲሉ ተናገሩ። የኢራኑ ጠቅላይ መሪ ሙጃቢን ካሚኒ አሜሪካ እስራኤል በጦርነት በወታደራዊ ሽንፈት ኃይል ገጥሟቸዋል፣ አሁን ወደ ውስጥ ክፍፍል የመዝራት ዘመቻ ተሸጋግረዋል ብለዋል። በካሚኒ በጽሁፍ ባስተላለፉ መልእክት ዩናይትድ ስቴትስ የሚመራው ጨቋኙ ስርዓት ጠንካራና ገለልተኛ ኢራን ሊቀበል እንደማይችል ገልጸው እስራኤል በዚህ ስርዓት የተሰራች ደጋፊና በማለት ተናግረዋል። ጠላት ወታደራዊ ውርቀትና ጥልቅ ውርደት አጋጥሞታል። አሁን በሁለት ነጥቦች ላይ ያተኮረ ድብልቅ ጦርነት ያካሄዳሉ በማለት የህዝቡን ጽናትና የባለስልጣን የተሳሳተ ስሌት ዋና መሳሪያቸው ይሆናል። ጥርጣሬና ተስፋ መቁረጥ፣ ፍርሃትና መከፋፈል መዝራት ነው ሲሉ ተደምጠዋል። አክለውም በህዝቦች መካከል ቂም ወይም ተስፋ መቁረጥ የሚፈጥር ማንኛውም ተግባር የዚች ሀገር ህዝብ ጠላት የመርዳት አይነት ነው ሲሉ ለሁሉም ኢራናውያን በጽናትና በግልጽ እይታና በአንድነት እንዲቆሙ አሳስበዋል። ኢራን ተሳክቶላቸዋል። የኢራን ብሔራዊ ቡድን ለዓለም ዋንጫ ጨዋታ ወደ አሜሪካ ለመግባት የሚያስችላቸውን የቪዛ ፈቃድ ማግኘታቸው ታውቋል። ከወራት በፊት ትራምፕ ሊፈቀድላቸው እንደማይገባ ሲከራከሩ እንደነበር መዘገቡ ይታወሳል። ኋላ መላላት አሳይተዋል። ኢራንና አሜሪካ መካከል ባለው የፖለቲካ ውጥረት ውስጥ እንኳን ይህ ውሳኔ የተላለፈው የፊፋ የዓለም ዋንጫ ጨዋታ በታቀደው መሰረት እንዲከናወን ለማድረግ ነው ተብሏል። ዘለንስኪ ፑቲንን ተማጸኑ። እባክዎ ፑቲን ፊት ለፊት ተገናኝተን እንወያይ ብለዋል። በደብዳቤ ላኩ። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ጦርነቱን ለማቆም ከሩሲያ አቻቸው ቭላድሚር ፑቲን ጋር በገለልተኛ ሀገር ፊት ለፊት ለመወያየት የጻፉት ደብዳቤ ክሬምሊን ደርሷል። ዘለንስኪ ውይይቱ በቱርክ፣ ስዊዘርላንድ ወይም አረብ ሀገራት እንዲሆን በተኩስ አቁምና ምርኮኞች ልውውጥ ያለው አጀንዳ እንዲያካትት ጠቁመዋል። ክሬምሊን ፑቲን ለመወያየት ፈቃደኛ መሆናቸውን ቢገልጹ ውይይቱ በገለልተኛ ሀገር ሳይሆን በሞስኮ መሆን አለበት በማለት የቦታውን ምርጫ ውድቅ አድርገውታል። ዘለንስኪ ወደ ሞስኮ የመሄድና ፑቲን ደግሞ በንግግር ወቅት ተኩስ የማቆም ሐሳብ ቀደም ሲል ውድቅ ማድረጋቸው ለሂደቱ ፈተና ሆነዋል። ይሁን እንጂ በእለቱ ሁለት ሀገራት 185 የጦር ምርኮኞች የተላወጡ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ አውሮፓ ህብረት የፊት ለፊት ንግግር ሐሳብን ደግፈውታል። ሚኒስትር አብይ አህመድ በአርሲ በንጹሃን ላይ በደረሰ ጥቃት የተሰማቸውን ጥልቅ ሐዘን ገለጹ። የጠቅላይ ሚኒስትሩ ጽሕፈት ቤት ትናንት ባወጣው መግለጫ አፍሪካ ህብረትና ኢጋድ ኢትዮጵያ የሰብአዊ መብት ኮሚሽን እና የሲቪክ ማህበራት ታዛቢዎች ሂደቱን ህጋዊ፣ ሰላማዊና ተአማኒ እንደነበር አረጋግጠዋል። መንግስት ምርጫውን የተወሰነ ድራማ በማለት ለማቆሸሽ የሞከሩ አንዳንድ ዓለም አቀፋዊ ተንታኞች አቋም ሙሉ በሙሉ ውድቅ አድርጓል። በሌላ በኩል ምርጫውን ለማስተጓጎል በሸኔና በፋኖ ታጣቂዎች በአዲስ አበባ፣ በአማራና በኦሮሚያ ክልል በተለይም በአርሲ ዞን በአስኮ የተሸረቡ የሽብር ሴራዎች በጸጥታ ኃይል ሙሉ በሙሉ መክሸፋቸውን ተናግረዋል። ጠቅላይ ሚኒስትር አብይ አህመድ በአርሲ ንጹሃን ላይ በደረሰው ጥቃት የተሰማቸውን ጥልቅ ሐዘን ገልጸው ማንኛውም የፖለቲካ ቅሬታ በብሔራዊ ምክክር እንጂ በጽንፈኝነት ሊፈታ እንደማይችል፣ ጽንፈኝነት በኢትዮጵያ ቦታ እንደሌለው አስምረውበታል። ሂዝቦላ የእስራኤልና የሊባኖስ የተኩስ አቁም ስምምነት እንደማይቀበለው አስታወቀ። እስራኤልና ሊባኖስ ከዚህ ቀደም የደረሱበት የተኩስ አቁም ስምምነት እንደማያድሱ አስታውቋል። በሊባኖስ ውስጥ የሂዝቦላ እንቅስቃሴ የሚገደብበት የደህንነት ቀጠና ለመፍጠርም ተስማምተዋል። እስራኤልና ሊባኖስ ስምምነት ሂዝቦላ በእስራኤል ላይ ጥቃት እንዳይፈጸም የሚያግር ነው። ፕሬዝዳንት ዶናልድ ትራምፕ ከሂዝቦላና እስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር መወያየታቸውን ጠቅሰው የተወሰነ መሻሻል መስተዋሉን አስታውቀዋል። የቻይናው ፕሬዝዳንት ሺ ጂንፒንግ በሚቀጥለው ሳምንታት ሰሜን ኮሪያ ከሚያደርጉ ጉዞ ኪም ጆንግ ኡን ጋር እንደሚገናኙ የሁለቱም ሀገራት የመንግስት መገናኛ ብዙሃን ዘግቧል። ኪም ጉን ግብዣ ጁን 8 እስከ ጁን 9 በሰሜን ኮሪያ ቆይታ ያደርጋሉ። ዢ ለመጨረሻ ጊዜ ፒዮንግያንግ የጎበኙበት 2019 ነበር። ጉብኝቱ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የሩሲያው ፕሬዝዳንት ቭላድሚር ፑቲን ቤጂንግ ከተቀበሉ ሳምንታት በኋላ የሚካሄድ ነው ሲሆን ፒዮንግያንግ የውጭ ጉዳይ ፖሊሲ ላይ ትልቅ ስጋት እንዳለው ይታወቃል። ቻይና በኒኩለር ጦር መሳሪያ መርሃ ግብሯና በሰብአዊ መብት ረገጣ ምክንያት ከፍተኛ የሆነ የዓለም አቀፋዊ ማዕቀብ የሚጣልባት ሰሜን ኮሪያ ቁልፍ ኢኮኖሚና የፖለቲካ አጋር ነች። ቻይናና ሰሜን ኮሪያ 1400 ኪሎ ሜትር የሚረዝም ድንበር ተጋርተው በመካከለያ ውል የተሳሰሩ ናቸው። ይህ ውል ስምምነት አንዱ ሀገሪቱ ከተጠቃ የጋራ መደገፍ ዋስትና ይሰጣል። ዘንድሮ በዚያ ስምምነት 65ኛ ዓመት ይታሰባል። ሰሜን ኮሪያ የኮሮና ወረርሽኝ ተቋም በሩሲያ በኩል ወደ ዩክሬን ጦርነት ከገባይ በኋላ ዓለም አቀፋዊ መድረክ የግንኙነት ደረጃ አሻሽላለች። ቤጂንግ የፒዮንግያንግና ሞስኮ ጋር የጠበቀ ግንኙነት ቢኖራ ጂ በበኩሉ ፑቲን መካከል እየተፈጠረ ስላለው ግንኙነት ጥንቃቄን ይመርጣሉ። የዓለም አቀፍ የፕሬስ ነጻነት ታይቶ በማይታወቅ ሁኔታ አሽቆልቁሏል። በአሁኑ ወቅት አምባገነን መንግስት የሚዲያ ነጻነት ለማፈን ብሔራዊ ደህንነት ህጋዊ እንደ መሳሪያ እየተጠቀሙባቸው እንደሚገኙ ድርጅቱ የተገለጸ ሲሆን
ኖርዌይ ለ10ኛ ተከታታይ ዓመት አንደኛ ደረጃ በመያዝ የዓለም አቀፍ የፕሬስ ነጻነት ለማስፈር ግንባር ቀደምት አስመስክራለች። በአንጻሩ አሜሪካ በሚዲያ ላይ በሚሰነዘር የፖለቲካ ጥቃት ምክንያት በ7ኛ ደረጃ በማሽቆልቆል 64ኛ ደረጃ ተቀምጣለች። በአሁኑ ወቅት በዓለም አቀፋዊ ደረጃ የሰንጠረዥ መሰረት ኢትዮጵያ 180 ሀገራት መካከል 148ኛ ደረጃ ይዛ ትገኛለች። በዚህም በሀገሪቱ 4 ጋዜጠኞች ከጸረ ሽብር ሕግ ጋር በተያያዘ ክሶች ለ3 ዓመት ታስረው መቆየታቸውን በሕግ መመዘኛ ዝቅተኛ ውጤት እንዲታገኝ በማድረግ ተገልጿል። በአፍሪካ ቀንድ መካከል የእርስ በርስ ጦርነት ውስጥ የምትገኘው ሱዳን 161ኛ ደረጃ ስትይዝ ኤርትራ ደግሞ 180ኛ በመሆን የዓለም የመጨረሻውን ደረጃ ይዛለች። ኢትዮጵያ ዩሮ ቦንድ ዕዳዋን ለአበዳሮች ያልተከፈለ ዕዳ በተመለከተ መንግስትን ለመክሰስ የህግ ሂደት መጀመሯ ተዘገበ። ኢትዮጵያ ዩሮ ቦንድ አበዳሪ ቡድን መንግስት ያልከፈለውን $1 ቢሊዮን ዕዳ በተመለከተ ክስ ለመመስረት የሚያስችለውን የህግ ሂደት በይፋ መጀመሩ ተዘገበ። ብሉምበርግ ለጉዳይ ቅርብ ያላቸው ምንጮች ዋቢ አድርጎ እንደዘገበው ኢትዮጵያ አድ ሆክ የቦንድ ባለቤቶች ኮሚቴ አባላት እንግሊዝ ፍርድ ቤቶች ክስ ለመመስረት ማቀዳቸው የሚገልጽ የቅድመ ክስ ማስጠንቀቂያ ደብዳቤ ባለፈው ሳምንት የኢትዮጵያ መንግስት ልከዋል። ስማቸው እንዳይጠቀስ የፈለጉት የመረጃ ምንጮች እንዳሉ ከሆነ መንግስት ደብዳቤው እንደደረሰው ለማሳወቅ 14 ቀናት አሉት ያሉ ሲሆን ሆኖም ግን የጊዜ ገደቡ መቼ እንደሚጀምር በዝርዝር አላብራሩም። በሰንዳፋ በኬ ከተማ 2 አትሌቶች አንዱን ባንዱ በመግደል ትናንት መዘገቡ ይታወሳል። የሞቱት አትሌት ይህስ ታደሰ ይባላል። አትሌት ወርቅነሽ አለሙ ባልተቤት ነው ያሉ ሲሆን ምክንያቱም በፖሊስ እየተጣራ ነው ሲሉ መረጃዎች ያመለክታሉ። ሟችና የግድያው ተጠርጣሪ በልምምድ ጠዋት 2 ሰዓት አብረው እየሄዱ ሃሮ በሚባል ቦታ ላይ በምን እንደተጋጩ ባይታወቅም ጉዳዩ ሽጉጥ አውጥቶ ልቡ ላይ በመተኮስ ህይወቱ እንዳልፍ አድርጓል ሲል ምንጮች ገልጸዋል። ከድርጊቱ በኋላ የግድያው ተጠርጣሪ ለማምለጥ ቢሞክርም ነዋሪዎች ዳባ በተባለ ጫካ ውስጥ ይዘው ለፖሊስ አስረክበውታል። አትሌት ይህስ ታደሰ የቀብር ስነ ስርዓት ዛሬ ከቀኑ 6 ሰዓት ላይ በኬ ማርያም ቤተክርስቲያን ተፈጽሟል።